መለማመጣችሁን አሁኑኑ አቁሙ። አንደኛ፣ ገና ግንኙነቱን ከመጀመራችሁ ከልብ እንደምታፈቅሯቸው፣ ከነሱ በላይ ተወዳጅ ሰው እንደሌለና ከማንም በላይ ቦታ እንደምትሰጧቸው ካሳያችኋቸው በቃ ጥረት ማድረጋቸውን ያቆማል። ስለሆነም ቸኩላችሁ ስለነዛ ሰዎች ድምዳሜ ላይ ከመድረሳችሁ በፊት በሂደት ግንኙነቱ እውነተኛ ጥንካሬን እንዲያዳብር አድርጉ። ገና ለገና ፈቀርኩኝ በማለት ብቻ ቤተሰቦቻችሁን መተው፣ ራሳችሁ ላይ ታደርጉት የነበረውን ትኩረት መቀነስ፣ እንዲሁም ጓደኞቻችሁን ችላ ማለት ስትጀምሩ እናንተ ላይ የወደዷቸውን ጥሩ ነገሮች በሙሉ እንዲያጡ ታደርጓቸዋላችሁ። በዚህ ጊዜም እንደጠበቁት ሳይሆን ሌላ ሰው እንደሆናችሁ በማሰብ ለእናንተ የነበራቸው ክብርም ዝቅ ያለ ይሆናል። ሁለተኛ፣ መለማመጥ አቁም። የትኛውም ሰው በሌሎች ዘንድ ተፈላጊነትን የሚያጣው እነሱን ለመማረክ ብሎ የራሱን ማንነት የጣለ ጊዜ ነው። ስለሆነም ራሳችሁን ውድ አድርጉ። በቀላሉ የሚገኝ ነገር ዋጋው የረከሰ ነው የሚሆነው። ወርቅን ውድ እንዲሆን ያደረገው በቀላሉ ለመገኘት አለመቻሉ እንደሆነ እወቁ። ለራሳችሁ ክብር ያላችሁ መሆናችሁን በሚገባ ማሳየት ስትችሉ በቀላሉ ተፈላጊነታችሁንም መጨመር ትችላላችሁ። ለምሳሌ ስልክ ስትደውሉ የማያነሱ እንዲሁም በተደጋጋሚ የጽሑፍ መልእክቶቻችሁን ለመመለስም ፈቃደኞች ካልሆኑና እናንተ ግን ያለመታከት በዚሁ ድርጊታችሁ የምትገፉበት ከሆነ ይሄ በግንኙነት ውስጥ እናንተ ፈላጊ፣ እነሱ ደግሞ ተፈላጊ መሆናቸውን ነው የሚያሳየው። ሶስተኛ፣ ለየት በሉ። ሁሌም ተመሳሳይ ነገሮችን በግንኙነት ውስጥ ማድረግ በጣም አሰልቺ ነው። አንዳንድ ጊዜ ወጣ ያሉ ነገሮችን ሰዎች ፊት በምታወሩበት ወቅት ማፈራቸውን በማየት ብቻ ልክ ያልሆነ ነገር እንዳደረጋችሁ ሊሰማችሁ ይችላል። ነገር ግን የትኛውም ሰው ቢሆን የፍቅር አጋሩ ከሱ በላይ ነፃ ቢሆን በልቡ ይመኛል። ይህንን ነገር ስትናገሩ የሚያፍሩበት ዋነኛው ምክንያትም ለነሱ ያላችሁ አመለካከት የተሳሳተ እንዳይሆን ከመፍራት ነው እንጂ ለጉዳዩ ፍላጎት ከማጣት ላይሆን ይችላል። ብዙ ጊዜ በማህበረሰባችን ዘንድ ትክክለኛ ነገር እንኳን እንደ ነውር ተደርጎ ይቆጠራል። በመሆኑም ተገቢ ነው ብላችሁ ያመናችሁበትን ነገር በራስ በመተማመን ለማድረግ ድፍረቱ ይኖራችሁ። ይህም ውስጣቸው የተደበቀውን ማንነት እንዲያወጡ ድሉን ይሰጣቸዋል።